አልሰማሁሽም። ፓራላይዝድ ሆነች ነው ያልሽ? አዎ፣ ግን ጊዜያዊ ነው። ምን ማለት ነው? ቆይ እንዴት ሊሆን ይችላል? በትክክል አልሰማሽ ይሆናል። እውነታውን መቀበል አለብን። ለጊዜው ማውራትም ሆነ መንቀሳቀስ አትችልም። አትናገርም እንጂ ትሰማለችም ታያለችም። ስለዚህ እሷ ፊት ደካማ ሆኖ መታየት የለብንም። ቶሎ እንድትድን ከፈለግን ጠንክረን ማጠንከር አለብን። ለምንድን ነው መደሰት ያልቻልኩት? ይህን አይደል እንደ የፈለግኩት? ለዘመናት ይህን ቀን አይደለ እንደ ስመኘው የነበረው? ካደረግኩትን ካደረግኩ በኋላ ሲሳካ ለምንድን ነው መደሰት ያቃተኝ? መናገርም አልችልም። ቆይ እንዴት ይሄን መቀበል እችላለሁ? ዶክተሩ እንዳለው ወደ መተንፈሻዋ አደገኛ ኬሚካል ገብቶ ጎድቷታል። ምን አልሽ? ኬሚካል ነው ያልሽው? አዎ፣ አደገኛ ኬሚካል ከከሰል ጋር ተቀላቅሎ ገብቷል ብሏል። ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ። ሳሚ ተረጋጋ እንጂ። ዶክተሩ ከሰሉ ሊሆን ይችላል ብሏል አይደል እንዴ? ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው። ምድጃው ላይ ዱቄት ነገር አግኝቼ ነበር። ከመጀመሪያውም እዚህ ቤት ሲመጣ ይሁን ነገር ፈልጎ እንደሆነ ገምቼ ነበር። እና ደግሞ ማታ ላንቺ ነገርሽ እንዳለ ድራማ ነው። ማታ ከቢሌ ክፍል ነው የወጣው። አንተ ነህ ይሄን ያደረገው። አውቄያለሁ። ሳሚ ምን እያደረክ ነው? ተረጋጋ እንጂ። ዳግም ለምን አታምነኝም? እሱ እኮ ነው የመረዛት። በውሸት የሰው ስም ማጥፋት ወንጀል ነው። እሺ እርግጠኛ ነህ ሳሚ? እሱን የመረዛት? አዎ እሱን የመረዛት። እና ደግሞ እገልሃለሁ። እሺ ሳሚ ተረጋጋ እባክህን። ምንም ባልተረጋገጠ ነገር እኮ ነው እየወቀስከ ያለኸው። ሰላም ሞኝ አትሁኝ። እሱ እንደ እስስት ሁኔታውን የተጠቀምበት ነው። ሁላችንም ለመጨረስ የተላከ ሰው ነው። የነገረሽ ሁሉ አትመኝ እንጂ ንቂ። ለምንድን ነው ግን ሁሌ እኔ ላይ ጣት የምጠቁመው? አንተም እኮ ልታደርገው ትችላለህ ይሄን ነገር። ዝም በል። ምንም በትል ከዚህ በኋላ ማንም አያምንም። ሳሚ ታማሚ እኮ እየበጠበጥክ ነው። እወድሻለሁ ስላልክ ብቻ ትወዳታለህ ማለት ነው? አንተ ቢሆንስ የመረስካት? ጥፋትን ለመሸፋፈን እኔ ላይ የመሰከርክ ቢሆንስ? ስለ ጮክ ብቻ ቆይ አንተ ትክክል ነህ ማለት ነው? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዮሐንስ እንግዲህ ምንም ነገር እንዳላደረገው ምንም እንዳልፈጠረው አስመስሎ ብሌን ሳናግራት ብሌን አይኖቿ እንባ አንቁቶት ነበር። ነገር ግን ብሌን እንድትሞት ያደረገው እዚህ ችግር ውስጥ እንድትገባ ያደረገው ራሱ ነበር። ግን ሳሚ ወዳ ነበር ያወቀው። እሱ እንደመረዛትም ጭምር ሲናገር ነበር። ነገር ግን ሳሚ ማንም ሰው ላምኖ አልፈለገም። ዳጊ ጭራሹን እንደኔ ስላለችው ምናልባት እኮ ሳሚ ነው የመረዘ በማለቱም ያስባል። ነገር ግን ዮሐንስ ነው ይህን ድርጊት እየፈጸመው። በሩን ከፍታ እንዳትወጣ በማድረግ በሩን ላይ ከደረገ በኋላ እንዳጋጠም ባይሉ ደውሎ የተፈጠረውን ነገር እየነገረው ነበር። እናም ባይሉ ብሌን ሞተች እንዴ ብሎ በደስታ አስፈነድቅ ነበር። አይ አልሞተችም፣ ነገር ግን ብሌን አትንቀሳቀስም፣ ሁሉም ሰው ሽባ ሆኖ እንዲቀር ፈልጋሉ ሲል ባይሉ ይዝታል። ግን አሁን ባይሉም ለምንድነው ጋሼ ይህናል ብሌን አደጋ ስለደረሰበት ለምን ደስተኛ ሆነ በማለት ራሱን ይጠይቃል። ምክንያቱም እሱ ይህን እንዳል ደስተኛ አልነበረም። አልገባኝም ጋሼ የራሱን በቀሉ እንዲበቀል እያደረገኝ አለ በማለት ያስባል። ነገር ግን በእቺ ጨራሩ በማለት ብሌን በገባችበት ችግር ውስጥ እሱ ግን ደስ ብሎት ነበር። ነገር ግን ዮሐንስ ደስተኛ አልነበረም። መደሰት ያለብኝ እኮ እኔ ነበርኩ እንጂ ጋሼ አልነበረም ሲል ያወራል። ነገር ግን ባይሉን አሁን ሁሉ ነገር መንገድ እያዘለት እንደሆነና ሁሉ ነገር እንደሚያሳካ እያወራ በደስታ ይፈነድቃል። ነገር ግን ቃልም አሁን ማድረግ ያለባትም ደጋግማ ብታስብ ነበር። ቢሆንም ግን አሁን መጨረሻ እቅዴ እየተሳካልኝ ነው። አሁን የሳሚና ሰላም
እነሱም መናገር መጋገር እንደማይችል አድርገው እንደወተቸን ከዘጋ በኋላ የምፈልገው ነገር አድርጋለሁ ሲል ያወራል። ነገር ግን ዮሐንስ ጥያቄ የፈጠረበት ጋሼ እንደዚህ ደስተኛ ሆነበት ምክንያት አልገባኝም። እንደውም የቤተሰቦቼን ገዳይና የቤተሰቦቼን ጠላት እኔ ነበር መደሰት የነበረብኝ፣ ግን ውስጤ ምንም ደስተኛ አልነበረም ሲል ግራ ይገባል። ነገር ግን ጋሼ የሆነ ነገር እየደበቀው እንደሆነና የሆነ ነገር እንደሚፈጠር እርግጠኛ ነበር እና ምን ማድረግ እንዳለበትም ቀድሞ ያስባል። አሁን ጋሼ ይህን ነገር ቀስ ብዬ ማጣራት አለብኝ አለዛ ችግር ውስጥ ነው የሚገባው ስል ያወራል። አሁንም ግን ምን ማድረግ እንዳለበትም ደጋግሞ እያሰበና እያወራ ነበር። ዮሐንስ አሁን ሳሚ እኔን ከመጉዳት ወደ ኋላ አይልም። ሳሚም እጅግ በጣም እንደተጠራጠረው እርግጠኛ ነበር። ፊት ለፊት ይገናኛሉ። ብሌንን እንደመረስጋት እርግጠኛ ነኝ እና አንተ ማትረባ እገልሃለሁ ሲል ሳሚ እጅግ በጣም ይዝትበታል። እሱ ግን አላደረኩትም፣ እንደውም በተቃራኒ አንተን ያደረግኩ በማለት ሳሚ ላይ ለማላጋግና ለማውሸት ይሞክራል። ይህን ድርጊት አንተ እንደፈጸምከው እርግጠኛ ነኝ ብሎ እሱ ላይ ለማሳበብ ነበር ፍላጎቱ። ብሌንም ሳሚ በጭራሽ እንደሳ እንደሚያደርግና በሩን ሳንኳኳ እንደውም እሱ መጥቶ ህይወቱን እንደተረፈለት እርግጠኛ ነበረች። ነገር ግን እሱም በጭራሽ ሳሚ እንደዛ እንደማያደርግ ብሌን ብቻ ነበር የምታውቁም። ይህንን ድርጊት ማድረግ የሚችለው ዮሐንስ እና ዮሐንስ ብቻ ነው። እኔን ሊመርዘኝና ሊጎዳኝ የሚችለው እሱ ብቻ እንደሆነም ታስባለች። ዮሐንስም ይህን ነገር ብሌን ሆነ ማንም ሰው ማወቅ የለባትም። ስለዚህ ቀድሜ እነሱ ሳይቀድሙኝ በፊት እኔ መቅደም አለብኝ። ምክንያቱም አሁን ይህ ነገር ሳሚ መጠራጠርና መጎራጎር ከጀመረ እኔን አሳልፎ ሊሰጠኝ ይችላል። ስለዚህ ቀድሜ እኔ መገኘት አለብኝ በማለት ቀድሞ ለመገኘት ያስባል። ነገር ግን ዶክተሩ ብሌን ጥሩ ሁኔታ ላይ እንዳለችም እንዲረጋጉም ጭምር ይነግራቸዋል። አሁን ላይ ጥሩ ስሜት ላይ ነች ያለችው። ስለዚህ እናንተ ስትበሳጩና ስትጫውና ስትጣሉ ካየችው ኢማማ ሊወስ ስለሚችል ጥንቃቄና የእሷን አእምሮና ስሜቷን መጠበቅ እንዳለባቸውም ደጋግሞ ይነግራቸዋል። ነገር ግን ገኒ ልጄ ልጄ እያለች ከማልቀስ ወደኋላ አልረገችም እና ማዘር እባክዎትን ተረጋጉት፣ ልጆት ለና እንደምትሆን እርግጠኛ ነኝ። ለተወሰነ ጊዜ ብቻ ነው እንደዚህ የምትቀጥለው እንጂ ወደ ነበረችበት እንደምትመለስ እርግጠኛ ነኝ። ግን እናንተ መረጋጋት አለባችሁ መጀመሪያ ስል ይነግራታል። እሷ ግን ልትረጋጋው ደስተማ ፈቃደኛ አልነበረችም። ነገር ግን ልጅ አንድ ነገር ከሆነች እኔ መኖር አልችልም በማለትም እየየ ትላለች። ምን ነገር የሚፈጠር ነገር የለም፣ እባክሽን ተረጋጊ ወይዘሮ ገኒ እባክሽ ተረጋጊ። ብሌን አሁን ደስተኛ ሆነንና ሁሉ ነገር ሕክምና ሙሉ በሙሉ እንደምትሸፍንና ወደ ራሷ ቤት ወስዳ እንደምታስታምም ትናገራለች። አዎ ትብብራችሁ ደስ ይላል። ለምን የሚጠቅመው እናንተ መዋደድና መከባበራችሁ ብቻ ነው። ሊያስደስታት የሚችለው እሱ ነው ሲል ይነግረዋል። ዶክተሩም እሺ በማለት ሳሚም ይህን አሁን የምናስፈልገው ነገር ከሌለ ታዲያ ወደ እናቴ ቤት ትሄድን? አይ ወደ እናቴ ቤት ሳይሆን መሄድ ያለባት ወደ ሰላም ነው ስትል ትነግረዋለች። እና እዛ ሄዳ አብሮ እንዲጫወቱና አብሮ እንዲሆኑ ትሞክራለች። ነገር ግን አሁን እየተፈጠረ ያለ ነገር ያደረገው በማለት ልጄ እያለች ከልቧ እያለቀሰች ነበር። ብሌን ከገዛ ልጇ በላይ አብስታ እንደምትወዳትና ከምን በላይ እንደምትሳሳላት እያወራች ነበር። ዮሐንስ ባደረገው ነገር ብትጸጸትም ነገር ግን ብሌን የተመረዘችበት ምናልባት ከታወቀ በማለት እጅግ በጣም በጥርጣሬ ውስጥ ያደረው ብሌን ብታጠብለትም ነገር ግን መንቀሳቀስ ወይም መናገር እንደማትችለውና ተጎድታለች። ነገር ግን ዮሐንስ ባደረገው ነገር እጅግ በጣም ብትጸጸትም ባዝንም ነገር ግን እኔ እንዳረኩበት ማወቅ የለባትም። ስለዚህ አንድ ነገር ማድረግ ያለብኝ በጭራሽ ይህን ነገር ሳሚ ከተጠራጠረ እውነት ሰላምም ሁሉ ነገር ወደ እኔ ሊዞር ይችላል። ስለዚህ አንድ ነገር ማድረግ አለብን ሲል ይወስናል። ይህን ነገር መሞት አለባት፣ ካልሞተችው ችግር ይፈጠራል ብሎ እያሰበ ነበር። ነገር ግን ምን ማድረግ እንዳለበት ቀድሞ መሄድ እንዳለባትም የሆነ ነገር ለማድረግ እያሰበ ነበር። ግን አሁን ላይ እየተፈጠረ ያለው ነገር ከባድ መሆኑን ስረዳ ይህንን ነገር ያደረገው አንተ እንደውም እርግጠኛ ነኝ ብሌን አንድ ነገር ከሆነች እገልሃለሁ እጨርሳለሁ ሲል ሳምም እጅግ በጣም ይዝትበታል። ዮሐንስም ከመናገር መሸሸት ጀምሯል።
ብሌን እንዴት እንደዚህ ሆነ? ልጄ እንዴት መናገር አትችልም? ከልጄ በላይ እኮ ነው አብዝቼ የምወደው በጭራሽ ሊሆን አይችልም ስትል ሰላም ለቅሶዋን ትቀጥላለች። ወይዘሮ ሰላም ተረጋጊ እባክሽን፣ የተፈጠረ ነገር አንዴ ተፈጥሯል። ተረጋግታችሁ እሷን ለማረጋጋት ሞክሩ እንጂ በጭራሽ ማዘንና ማልቀስ የለባችሁም ሲል ይነግሯል። ቆይ ዶክተር እንዴት አድርገን ነው የምንረጋጋው? ታዲያ እዚህ ሆና ሕክምናን ትከታተል እንጂ ከዛ ማውጣትማ የለብንም ሲል ይነግረዋል። አይ እንደዛ መሆን የለበትም እያሉ ነበር። ቢሆንም ግን አንድ ነገር ማድረግ እንዳለባቸው ይነግረዋል። ግን ምን ማድረግ እንዳለበትም ግራ ይገባል። ግን አሁን ያለባችሁ ለብሌን ተረጋግታችሁ እሷን ማረጋጋት ነው እንጂ እናንተ ባዘናችሁ በተከፋችሁ ሌላ መፍትሄ ሊሆን አይችልም በማለት ለቅሰው ይቀጥላሉ። ወይዘሮ ሰላም እባክሽን ተረጋጊ፣ ልጆት ደህና ልትሆን ትችላለች፣ ግን መረጋጋት ብቻ ነው የማስፈልጋችሁ። ተረጋግታችሁ እና የሌላ ጉዳት ወይም ደግሞ ምንም አእምሮ ችግር ውስጥ ያጋጠመ ነገር የለም። ስለዚህ በቅርቡ ብሌን እንደምትንቀሳቀስና ወደ ቀድሞ ሁኔታ እንደምትመለስ እኔ 100% እርግጠኛ ነኝ። ለተወሰነ ጊዜ ብቻ እናንተ ተረጋግታችሁ እሷን ማረጋጋት አለባቸው። እባክሽ ሰላም በቃ ተረጋጊ፣ ዶክተሩ ያለ ነገር ማድረግ አለብን። እንደዚህ ሀዘንን ካየችው ብሌን እጅግ በጣም ትከፋለች ሲል ይነግረዋል። ስለዚህ ተረጋግተን መወሰን ነው ያለብን በማለቱም ያወራል። እሷም እሺ በማለት ለማረጋጋት ትሞክርና ሳሚን ሰላም ምንድን ነው? ምን ተፈጠረ? ብሌን ደህና አይደለችም እንዴ? ለምንድን ነው የምታለቅሺ? ብሎ ስጠይቃት እጅግ በጣም አይኖቿ እንባ ሞልቶ ሳሚ የተፈጠረው ማመን አልችልም፣ እባክህ ተረጋጋው ትላለች። አክስቴ ምን ተፈጠረ? ብሌን ሞታለች? አይ ብሌን መጨረሻ አልሞተችም። ታዲያ ለምንድን ነው እንደሞተችው የምታለቅሺ? በማለት ይጠይቃታል። እናም ብሌን መናገር መንቀሳቀስ እንደ ረዝ እንደሆነችን መንቀሳቀስ እንደማችን እንጂ ማውራቱም ጭምር እንደማችል እንጂ መስማት ምንም ነገር ማድረግ ትችላለች በማለቱም ትነግረዋለች። ነገር ግን ሳሚ እጅግ በጣም ያለቅስና ያዝናል። ዮሐንስ ግን ስላልተሳካለት እጅግ በጣም ይበሳጫል እና ገኒ እባክሽ ተረጋጊ፣ ሁሉ ነገር ሰላም ነው፣ አላቅም ውስጤ ሰላም እየተሰማኝ አይደለም። ቃልም ትመለሳለች ወደ ራሷ ውሃም ይዛ ትመጣለች። ስለዚህ አንቺ ተረጋጊ በማለት ፀሐይ እሷን ለማረጋጋትና ደስተኛ እንድትሆን ለማድረግ እየሞከረችው ነበር እና አሽትልና ገኒ አንድ ላይ እያወሩ ያለ ዳጊ ሰላም ለገኒ መናገር እንዳለበት ለዳጊ ትነግሩና ዳጊ ለገኒ ይነግራትና የተፈጠረውን ነገር ይነግራታል። እሷም እጅግ በጣም ደንግጣ ስልኳን ቤቷን እንኳን ሳትዘጋ እየሮጠች ወጣችው። እናም እናቴ ተረጋጊ እባክሽን፣ አሁን የምነግርሽ ነገር ተረጋግተሽ ማዳመጥ አለብሽ ስል ይነግራታል። እሷም እሺ በቃ ንገረኝ ልጄ ምን ተፈጠረ ስትለው የተፈጠረውን ነገር ብሌን አደጋ እንደደረሰባትና መጥፎ ነገር ላይ እንዳለችም ጭምር ሰላምዬ ቶሎ እንድትጋግም ወደ ቤት ወስጄ እኔ ራሴ በገዛ እጄ አስጠማታለሁ እንጂ በጭራሽ አሁንም ስትል ገኒም አይ እኔ ይሻላለሁ ስትል አስፈላጊ ሆነ ሁላችን አንድ ላይ እንሆናለን እንጂ ብሌን በጭራሽ ብቻውን እንድትሆን አልፈልግም ስትል ትነግሯለች። መደጋገፋችሁ ደስ ይላል፣ ነገር ግን ስሜታዊ በመሆን እሷን አታስከፋት። እናንተ ተስማምታችሁ የፈለጋችሁ ማድረግ ትችላላችሁ። ብሌንን ግን ማስከፋትና ማሳዘን የለባችሁም። ስሜታ እንዳይጎዳ መጠንቀቅ አለባችሁ ስትል ትነግረዋለች። እናም ብሌንም ነገሩን እያዳመጨተችው ነበረች። እየሰማች በጣም አይኖቿን በሞልቶ እያለቀሰችና እያዘነች ነበር። ግን ሰላምዬ ምንም ነገር እንዳታስብና ወደ ቀድሞ ሁኔታ እንደምትመለስ ምንም መጨነቅ እንደሌለባትም ጭምር ተነግረዋለች። እሷም አው ገኒም እሺ አንቺ ካልሽው እንዳልሽውን በማለት ይስማማሉ። እንግዲህ ሁሉም ሰው አንድ ላይ ብሌን ለመንከባከብ ሰላም ቤት እንደምትመላለስ ገኒም ትነግረዋለች። እናም በዚህ አጋጣሚ ቃልም ወደ ቤት እንደምትመለስ ተስፋ አደርጋለሁ። ሳሚም አው እኔን ቅርባኔ እሷን ይከታተላለሁ ስል ይነግራታል። እናም ሁሌ ደስተኛ እንደምንሆንና ወደ ቀድሞ ህይወታችን እንደምንመለስ ተስፋ አደርጋለሁ ስትል ትነግረዋለች። እና ነገር ግን ሳሚ የሆነ ይህን ድርጊት የፈጸመ ማለት ሳሚን ጥርጣሬ ውስጥ ለማስገባት ዳግሜን አጋጣሚ ተጠቅሞ ሳሚን ጥፋተኛ ለማድረግ እየሞከረ ነበር። ዮሐንስ ግን ንጹህ እየተጫወተ ነው። ምክንያቱም ያደረገውን አደረገው። እሷም የዚህ ችግር ውስጥ ሊያስገባ የገዛው ራሱ ቢሆንም ነገር ግን ምንም እንዳልተፈጠረ ለማስመሰል እየሞከረ ነበር እና ቃልም ዶክመንቱን ሰርቃ ለባሉ ስታ ወደ ሰላም ቤት እንደሚመልሳት ይነግራታል። እና ገኒ የደበቀችውን ዶክመንት
እና መረጃው በሙሉ እሱ የደበቀችው እጅግ በጣም የመሆን ነገር ለማድረግም እያሰበች ነበር። እናም አሁን በኃይሉም ይህንን አጋጣሚ ተጠቅሞ እጅግ በጣም ደስተኛ ለመሆን እየሞከረ ነበር። ነገር ግን አሁን ይህ ዶክመንት እጄ ከገባ ቃልም ወደ ሰላም መልሳታለሁ፣ ከዛ የፈለኩት ነገር ይሆናል በማለት ደስተኛ ሆናል። ወደ ተመልካዮቼ ዛሬ ቪዲዮ ነበር። በቀጣይ